የመድኃኒቶችን ጥራትና የአገልግሎት ጊዜ ማወቅ የሚያስችል ሶፍትዌር ስራ ላይ ሊውል ነው። የመድኃኒትና ሕክምና መሳሪያዎችን ህገወጥ ዝውውር ለመከላከል የጥራት ደረጃውን ለማረጋገጥ የሚያስችል ሶፍትዌር መዘጋጀቱን የኢትዮጵያ የምግብ መድኃኒት ጤና ክብካቤ አስተዳደር ቁጥጥር ባለስልጣን አስታወቀ። በያዝነው ዓመት ስራ ላይ የሚውለው ሶፍትዌር የመድኃኒት ጥራት፣ የአገልግሎት ዘመን አይነት፣ የተፈቀደና ያልተፈቀደ ስለመሆኑ መድኃኒቶቹ ለምን በሽታ እንደሚያገለግሉ የሚጠቁም ሶፍትዌር መሆኑንም ተገልጿል። በባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ አቶ መሐሪ ብርሃን ሰሞኑን እንደገለጹት ሶፍትዌሩ ህብረተሰቡ በመድኃኒት ጥራት፣ ፈዋሽነትና ደህንነት ላይ በቂ እውቀትና ክህሎት ለማግኘት ያስችለዋልም ብለዋል። የዓለም የጤና ድርጅትና የኢትዮጵያ የጥራት መመዘኛ መስፈርት ያላሟሉና ለጤና ጠንቅ የሆኑ መድኃኒቶችን በሀገር ውስጥ እንዳይመረቱና ከውጭም እንዳይገቡ ለመከላከል የሚጠቁም ነው ብለዋል። በመግቢያና መውጫ በሮች ገበያ ላይ ያሉ መድኃኒቶች የተፈቀዱና ያልተፈቀዱ መሆናቸውን የተመዘገቡ የአገልግሎት ጊዜያቸው ያላለፈና ያላለፈ መሆኑን ህብረተሰቡ በቀላሉ እንዲረዳ የሚያስችለው መሆኑንም አክለው ገልጸዋል። መድኃኒቶችን ጨምሮ ሌሎች የህክምና መሳሪያዎች፣ የላቦራቶሪ የአልትራሳውንድና ራዲዮሎጂ መሳሪያዎች፣ የህፃናት አልሚ ምግቦች ጥራት፣ ፈዋሽነትና ደህንነትን በቀላሉ ለማረጋገጥ ሶፍትዌሩ አስተዋጽኦ ያለው መሆኑን ገልጸዋል። ሶፍትዌሩ የተዘጋጀው በአማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዝኛ መሆኑን ገልጸው በቀጣይ ወደ 10 ቋንቋዎች ለማሳደግ መታቀዱንም አስታውቀዋል። ሶፍትዌሩ በገጠርና ከተሞች ስራ ላይ የሚውል መሆኑን አስታውቀው ማንም ሰው ባለበት ሆኖ በተንቀሳቃሽ ስልክ የታዘዘለትን ከፋርማሲ የገዛቸው መድኃኒት ጥራት፣ ፈዋሽነትና ደህንነትን ብሎ ህገ ወጥና ያልተፈቀደ የአገልግሎት ጊዜው ያበቃ ስለመሆኑ በአጭር የጽሁፍ መልእክት ይደርሰዋልም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ኤጀንሲ ነው።